ይስጥልን የተወደዳችሁ ተመልካቾቻችን እንደምሰምታችኋል። ዜና መከላከያን ይዘን ቀርበናል። በያላችሁበት ሆናችሁ እንድትከታተሉ በአክብሮት ጋበዝን። በተለያዩ ግንባሮች ተሰልፈው ጀብድ የፈጸሙና በልዩ ልዩ የሥራ ምድቦች ውጤት ላስመዘገቡ ሴቶች እውቅና ተሰጠ። በኢፌዴሪ መከላከያ ሚኒስቴር ዓለም አቀፉ የሴቶች ቀን በድምቀት ተከብሯል። ለውብሸት አንበሴ ዘገባ ዝርዝር አብዮት ዋሚ። ዓለም አቀፉ የሴቶች ቀን በመከላከያ ሚኒስቴር ደረጃ በልዩ ልዩ መርሃ ግብሮች በድምቀት ተከብሯል። በዚህ ክብረ በዓል ላይ የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድን ጨምሮ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ፣ ሚኒስትር ዴኤታዎች፣ ጄኔራል መኮንኖችና ተጋባዥ እንግዶች ታድመዋል። በመርሃ ግብሩ ሴት የሰራዊት አባላት ኢትዮጵያ ፈተና በገጠማት ጊዜ ከፊት ተሰልፈው ታላቅ መስዋዕትነት በመክፈል ሀገርን አጽንተው ማቆየታቸው ተነስቷል። የታሪክ መዛግብት እንደሚያስረዱት ባለፉት ዘመናት በልማት በውትድርና በፖለቲካና በሀገረ መንግሥት ግንባታ ሴቶች ከወንዶች ጋር እኩል ተሰልፈው የተሰጣቸውን ኃላፊነት በጀግንነት ተወጥተዋል። ሴቶች የተጣለባቸውን ኃላፊነት በሚገባ በመወጣት ላይ መሆናቸውን ያነሱት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ሴት የሰራዊት አባላትን የማፍራት ሥራ በቀጣይነት ተጠናክሮ እንደሚሰራበትም ተናግረዋል። በውጊያ ግንባር የፈጸማችሁን ተጋድሎና በየተሰማራችሁበት የሙያ ዘርፍ ያስመዘገባችሁን ስኬትም ሴትነትን ከደካማነት ጋር የሚያቆራኘውን የተሳሳተ ብዥታ የገፈፈና የኢትዮጵያ ሴቶች ከጥንት አባቶቻቸውና እናቶቻቸው የወረሱትን የአይበገሬነት መንፈስ ዳግም ያበሰረ ነው። ወደፊትም በሰራዊታችን ውስጥ በእውቀት በቴክኖሎጂ እና በውትድርና ጥበብ የበለጸጉ ሴት መኮንኖችና አመራሮችን ለማፍራት የምናደርገው ጥረት ተጠናክሮ ይቀጥላል። በየተሰለፉበት የሙያ ምድብ ሴቶች በታማኝነትና በቁርጠኝነት ግዳጃቸውን እንዲወጡም ሚኒስትሯ መልእክት አስተላልፈዋል። በዓሉ ሴቶች ለሀገራችን ያላቸውን አበርክቶ ለማጉላትና በልማት ውስጥ ያላቸውን ተሳትፎ ለማሳደግ የራሱ የሆነ ፋይዳ እንዳለው ያወሱት የሴቶችና ማኅበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ጀግና ሴት የመከላከያ ሰራዊት አባላት የጽናት የቁርጠኝነትና የአይበገሬነት ተምሳሌትና ማሳያ መሆናቸውን ተናግረዋል። በዚህ ፈጣንና ተለዋዋጭ ዓለም አውድ ውስጥ የኢትዮጵያንም ሆነ የተቋማችሁን ክብር የሚመጥን ስራ በመስራት ጀግኒት ሴት የሰራዊት የምታደርጉት እንዳለ ሆኖ በበለጠ ትጋት፣ በፈጠራ፣ በብቃት ለማሳየት ያገኛችሁትን አጋጣሚ ሁሉ እንደምትጠቀሙ እንተዋል ያሉት የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጀነራል የሚጠብቃቸው ግዳጅ ቃል የሚገቡበት መሆኑን ተናግረዋል። ይህ ዛሬ የቆማችሁበት የጀግንነት አቋም፣ በየግንባሩ የፈሰሰው ወዝ፣ በስልጠናና ማዕከል የታዩ ጽናት፣ በየተመደቡባቸው የሥራ ዘርፎች ያሳያቸው ወታደራዊ ዲሲፕሊን ውጤታቸውን ያስመሰከሩበት ቀን ብለን ዛሬ ሰይመነዋል። እውቅና ያገኙት ሴት የሰራዊት አባላትም እውቅናው ያላቸውን አቅም አሟጦ በመጠቀም የላቀ ውጤት ለማስመዝገብ እንዳነሳሳቸው ገልጸዋል። በመርሃ ግብሩ የፎቶ አውደ ርዕይን ጨምሮ የኪነ ጥበብ ሥራዎች፣ ዘጋቢ ፊልምና ልዩ ልዩ ዝግጅቶች ለታዳሚው ቀርበዋል። የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ዓለም አቀፉ የሴቶች ቀን በሰራዊታችን ክፍሎችን በተለያዩ ዝግጅቶች በድምቀት ተከብሯል። ከተለያዩ የሰራዊታችን ክፍሎች ለደረሰን ዘገባ ዝርዝር ታድላ መላክ። ዓለም አቀፍ የሴቶች ቀን በመከላከያ ሎጂስቲክስ ዋና መምሪያ በልዩ ልዩ ዝግጅቶች ሲከበር ሴቶች ለችግሮች የማይበገሩ በተሰለፉበት አውደ ውጊያም ጀብዱ የሚፈጽሙና የተሰጣቸውን ተልዕኮ በአሸናፊነት የሚወጡ መሆናቸውን በዋና መምሪያው የትራንስፖርት መምሪያ ኃላፊ ብርጋዴር ጀነራል ፍቃዱ ታደሰ ጠቁመዋል። ሴቶች ከአድዋ ድል ጀምሮ በማንኛውም ስራ የይቻላል መንፈስ በማንገብ ውጤታማነታቸውን በተግባር እያሳዩ መሆናቸውን በመከላከያ መሐንዲስ ዋና መምሪያ የሴቶች ቀን በልዩ ልዩ ዝግጅቶች ሲከበር የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ኃላፊ ብርጋዴር ጀነራል ሁሉ አገርሽ ድረስ ገልጸዋል። ሴቶች በቤተሰብ፣ በማህበረሰብ፣ በሀገርና በማህበራዊ እድገት ከፍተኛ አስተዋጽኦ እንዳላቸው የተጠቆመው ደግሞ በመከላከያ አዛዥነትና ስታፍ ኮሌጅ ዓለም አቀፍ የሴቶች ቀን ሲከበር ሲሆን ሴቶችን ማብቃትና ማበረታታት ማህበረሰብና ሀገርን ማቅናት መሆኑን የኮሌጁ አዛዥ ብርጋዴር ጀነራል ዮሐንስ መኮንን ተናግረዋል። የመከላከያ ሚዲያና ኮሙኒኬሽን ማዕከልም ዓለም አቀፍ የሴቶች ቀን በተለያዩ ዝግጅቶች አክብሯል። በዕለቱም ሴቶችን በተመለከተ የመወያያ ጽሑፍ ቀርቦ በውይይት የተካሄደ ሲሆን
ውይይቱን የመሩት የመከላከያ ሬዲዮ ዋና አዘጋጅ ሌተናል ኮሎኔል ፍቅርተ አለማየሁ ሴቶች በተመደቡበት ሙያና ኃላፊነት ላይ ሀገር የሰጠቻቸውን ተልዕኮ ልክ እንደ ወንዶች በአግባቡ እየተወጡ መሆናቸውን ገልጸዋል። ሴቶች በተለያዩ አውደ ግንባሮችና የግዳጅ ቀጠናዎች ስኬታማ ግዳጅ ስለመፈጸማቸውም ተነስቷል። የዘንድሮ የሴቶች ቀን በዓል በጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛም በፓናል ውይይትና በተለያዩ ዝግጅቶች በድምቀት ተከብሯል። የጦላይ ከፍተኛ ባለሌላ ማዕረግተኛ ማሰልጠኛ ትምህርት ቤት ምክትል አዛዥ ስልጠና ኃላፊ ሌተናል ኮሎኔል ሲራጅ አማን ወንዶች ብቻ የሚሰሩትና ሴቶች የማይችሉት ምንም ነገር እንደሌለ ተናግረዋል። በሁርሶ ኮንቲንጀንት ማሰልጠኛም የዓለም አቀፍ የሴቶች ቀን በተለያዩ ዝግጅት ፕሮግራሞች በደማቅ ሁኔታ ተከብሯል። በተለያዩ የሰራዊታችን ክፍሎች የመቆያ ጊዜያቸውን ለሸፈኑና የተሻለ የስራ አፈጻጸም ለነበራቸው የሰራዊት አባላት በተቋሙ የተፈቀደላቸውን የማዕረግ እድገት ተሰጠ። ተሿሚዎች ተቋማቸውን በቅንነትና በታማኝነት ማገልገል እንደሚጠበቅባቸው ተገልጿል። የየክፍሎቹ ሪፖርተሮች ለደረሱን ዘገባ ዝርዝር ያሬድ ጥላይ። በመከላከያ ጤና ዋና መምሪያ በተከናወነ የማዕረግ ማልበስ ስነ ስርዓት ላይ ተሿሚዎች የተሰጣቸውን ሀገራዊ ኃላፊነት ጥበብ በተሞላበት የአመራር ስልት ተቋሙን ወደፊት ማሻገር እንደሚጠበቅባቸው ኃላፊው ሌተናል ጄኔራል ጥጋቡ ይልማ አሳስበዋል። የመከላከያ ሎጂስቲክስ ዋና መምሪያ በስራቸው የላቀ አፈጻጸም አስመዝግበው የመቆያ ጊዜያቸውን ለሸፈኑ አባላቱ ማዕረግ ባለበሰበት ስነ ስርዓት ላይ የኢትዮጵያ ብሔራዊ ጥቅምን ማስከበርና የሕዝባችን ፍላጎት ማሟላት ሰራዊታችን ተቀዳሚ ተልዕኮ መሆኑ ተገልጿል። ተሿሚዎች የልፋታቸውንና የድካማቸውን ውጤት በማስመዝገባቸው እንኳን ደስ ያላችሁ ያሉት የዋና መምሪያው ኃላፊ ሌተናል ጄኔራል አብዱራህማን እስማኤል በቀጣይም የላቀ ውጤት ለማስመዝገብ በትጋት መንቀሳቀስ እንደሚጠበቅባቸው አሳስበዋል። አየር ኃይል የሀገራችን ሉዓላዊነትና የአየር ክልል ያለ አንዳች ስጋት በማስከበር ረገድ የማይበገር የጥበቃ ምሰሶ መሆኑን በተግባር ማረጋገጡን ምክትል አዛዡ ሜጀር ጄኔራል ነገራ ሌሊሳ አስታውሰው በፈተናዎች ሁሉ ግንባር ቀደም በመሆን ድል አብሳሪ ሆኖ መቀጠሉን በተቋሙ ከፍተኛ የሥራ አፈጻጸም ላሳዩና የመቆያ ጊዜያቸውን ለሸፈኑ አባላቱ የማዕረግ እድገት በሰጠበት መድረክ ላይ ገልጸዋል። የመከላከያ ብሔራዊ ተጠባቂ ኃይል ማደራጃና ማስተባበሪያ ቢሮ ኃላፊ ሜጀር ጄኔራል ጀማል መሐመድ ለሀገር እስከ መጨረሻው መዋደቅ ክብርና እድገት እንደሚያበቃ ገልጸው ተሿሚዎች ለላቀ የሥራ ውጤት መትጋት እንዳለባቸው አሳስበዋል። የመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ማዕከልም ለአመራሮቹና አባላቱ በተቋሙ የተፈቀደላቸውን ማዕረግ አልብሷል። የመከላከያ ጠቅላይ መምሪያ ጠቅላላ አገልግሎት ማዕከል ኃላፊ ሜጀር ጄኔራል አብዱ ከድር አባላቱ በቀጣይም ለተቋማችን በቁርጠኝነትና በታማኝነት ሊሰሩ ይገባል ብለዋል። በመከላከያ ሰራዊት ፋውንዴሽንም በተሰማሩበት የሥራ መስክ የተሻለ ውጤት ላስመዘገቡና አርያ ለሆኑ አባላት ማዕረግ ተሰጥቷል። የማዕረግ እድገት ግንባር ቀደም ለሆኑ ጀግኖች የሚሰጥ ሹመት መሆኑን የመከላከያ ሰራዊት ፋውንዴሽን ዋና ሥራ አስፈጻሚ ሜጀር ጄኔራል ደረጀ መገርሳ አስገንዝበዋል። የማዕረግ እድገት በጥረት በድካምና በተሻለ ውጤት የሚገኝ ኃላፊነትና ተጠያቂነትን አብሮ የሚጨምር የእድገት ማሳያ መሆኑን የመከላከያ ስፖርትና ኪነ ጥበባት ሥራዎች ማዕከል ኃላፊ ብርጋዴር ጄኔራል ጌትነት አዳነ የመቆያ ጊዜያቸውን ለሸፈኑና በሥራ አፈጻጸማቸው ውጤታማ ለነበሩ የማዕከሉ አባላት ማዕረግ ሲያለብሱ ገልጸዋል። የመከላከያ ሚዲያና ኮሚኒኬሽን ማዕከል በሥራቸው ስኬታማ ለሆኑና የመቆያ ጊዜያቸውን ለሸፈኑ ባለሌላ ማዕረግተኛ የሰራዊት አባላት ማዕረግ አለብሷል። ተሿሚዎቹ የማዕረግ እድገት ከኃላፊነትና ተጠያቂነት ጋር አብሮ እንደመጣ አውቀው ተቋማቸውን በቅንነትና በታማኝነት ማገልገል እንደሚጠበቅባቸው የሚዲያ ሥራዎች መምሪያ ኃላፊ ተወካይ ኮሎኔል አባተ ንጋቱ ተናግረዋል። በመከላከያ አዛዥነትና ስታፍ ኮሌጅ የማዕረግ እድገት ያገኙ አባላት ጠንካራ አመራርና ሙያዊ ብቃት አገልግሎት መስጠት እንደሚጠበቅባቸው የኮሌጁ አዛዥ ብርጋዴር ጄኔራል ዮሐንስ መኮንን አሳስበዋል። የኢትዮጵያ ወታደራዊ አካዳሚ የመቆያ ጊዜያቸውን ለሸፈኑና ውጤታማ የሥራ አፈጻጸም ላስመዘገቡ የአካዳሚው አባላት የማዕረግ ማልበስ ስነ ስርዓት አካሂዷል። የአካዳሚው አዛዥ ብርጋዴር ጄኔራል ጌታቸው ሀብታሙ ተሿሚዎች አሁን ካስመዘገቡት በላይ የላቀ የሥራ ውጤት እንደሚጠበቅባቸው በማመን ሁሌም ጠንክሮ መስራት እንደሚጠበቅባቸው አሳስበዋል። የሁርሶ እጩ መኮንን ማሰልጠኛም ለአባላቱ ማዕረግ አልብሷል። ተሿሚዎቹ ከበፊቱ የበለጠ ኃላፊነትና ተነሳሽነት መስራት እንደሚጠበቅባቸው የሁርሶ ኮንቲንጀንት ማሰልጠኛ አዛዥ ብርጋዴር ጄኔራል አዲሱ ተርፋሳ ገልጸዋል። የሁርሶ እጩ መኮንን ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ በበኩላቸው ለማዕረግ እድገት የበቁ የማሰልጠኛው አመራሮችና አባላት ለሚያሰለጥኑት እጩ መኮንን አርያ በመሆን ተልዕኳቸውን በብቃት ተነሳሽነት መወጣት እንደሚጠበቅባቸውም ተናግረዋል። በመከላከያ ጤና ዋና መምሪያ ለአመራሮች የስራ ፈጠራ ክህሎት ስልጠና ተሰጠ። አመራሩ በስልጠናው ያገኘውን የፈጠራ ክህሎት በመጠቀም የሰራዊቱን የጤና አገልግሎት ለማዘመን መስራት እንደሚጠበቅበት ተጠቁሟል። ልደት አስረስ
በመከላከያ ጤና ዋና መምሪያ የተሰጠው ስልጠና በጤናው ዘርፍ የሚገኙ አመራሮችን የስራ ፈጠራ ተነሳሽነት ለማሳደግና ዘመናዊ የክህሎት መሳሪያዎችን በመጠቀም የአሰራር ቅልጥፍናን ለመጨመር ያለመ መሆኑ ተገልጿል። አመራሩ በስልጠናው ያገኘውን የፈጠራ ክህሎት በተግባር መተርጎም እንደሚጠበቅበት ያሳሰቡት የዋና መምሪያው ኃላፊ ሌተናል ጀነራል ጥጋቡ ይልማ የተለያዩ ቴክኖሎጂዎችን ከስራ ፈጠራ ጋር በማቀናጀት ተቋማዊ ግቦችን ማሳካትና የሰራዊቱን የጤና አገልግሎት ይበልጥ ለማዘመን በትኩረት መንቀሳቀስ እንደሚገባም ተናግረዋል። ስልጠናው ሀብት እያለን ከሌላ እንዳንጠብቅ ከማድረጉም ባሻገር ይህንን ሀብት እንዴት ወደ ገቢነት እንደምንቀይር የተገነዘብንበትና ሙያተኞቹ የነበራቸውን አቅም ከዘመኑ ጋር ያራመዱበት ስልጠና መሆኑን የተናገሩት ሌተናል ጀነራል ጥጋቡ ይልማ ስልጠናውን ለሰጡት አካላትም ምስጋናቸውን አቅርበዋል። ስልጠናውን የሰጡት የስራና ፈጠራ ክህሎት ኢንስቲትዩት መምህር የሆኑት አቶ ያሬድ ወልደ ሚካኤል ስልጠናው ችግሮችን እንዴት መፍታት እንደሚቻል በተግባር የታየበት፣ መከላከያም ብዙ ነገሮችን ፈጥሮ የራሱን አሰራር የሚያዘምንበት፣ አዳዲስ ፈጠራዎችን ለሌሎች ተቋማት የሚያካፍልበትና የፈጠራ ባለሙያዎቹ በነጻነት ብዙ ሀሳብ የሚያፈልቁበት ተቋም እንዲሆን ያስችለዋል ብለዋል። ሰልጣኞቹ በበኩላቸው የተሰጣቸው ስልጠና በተለይም በጤናው ዘርፍ ጠቃሚና ከፍተኛ ፋይዳ ያለው መሆኑን ገልጸዋል። የመከላከያ ጤና ዋና መምሪያ አመራሮችና አባላት ስልጠናው ከተጠናቀቀ በኋላም የአርቲፊሻል ኢንተለጀንስ ኢንስቲትዩትን የስራ ክፍሎች ተዘዋውረው የጎበኙ ሲሆን ስለ ክፍሉ የስራ እንቅስቃሴና ኢንስቲትዩቱ በተለያዩ ዘርፎች ለሀገር እየሰራቸው ያሉትን ስራዎች በተመለከተ በተቋሙ አመራሮችና ባለሙያዎች ማብራሪያ ተሰጥቷል። የመከላከያ አዛዥነትና ስታፍ ኮሌጅ ሁለንተናዊ አቅሙን በማዘመን የዘመኑን ወታደራዊ ሳይንስ የዋጀ ስማርት ኮሌጅ ለመሆን በቁርጠኝነት እየሰራ መሆኑን አስታወቀም። ኮሌጁ ብቃት ያላቸውና የዘመኑን የውጊያ አውድና ጥበብ የሚረዱ የኦፕሬሽንና የስታፍ አመራሮችን በማፍራት ረገድ ከፍተኛ ውጤት ማስመዝገቡንና በቴክኖሎጂና በዘመናዊ አሰራር የታገዘ ስማርት ኮሌጅ የማድረግ ስራ በትኩረት እየተከናወነ እንደሚገኝ አዛዡ ብርጋዴር ጄኔራል ዮሐንስ መኮንን ገልጸዋል። የመከላከያ አዛዥነትና ስታፍ ኮሌጅ የሀገር ውስጥ መኮንኖችን ከማሰልጠን ባለፈ ወዳጅ ሀገራትን መኮንኖቻቸውን በኮሌጁ ለማሰልጠን ያላቸው ፍላጎት በከፍተኛ ሁኔታ እያደገና ቀጠናዊ ተቀባይነቱ እየጨመረ መምጣቱን ብርጋዴር ጄኔራል ዮሐንስ ጠቁመዋል። የስልጠና ጥራቱን ለማስጠበቅ የኮሌጁ መምህራን ከዘመኑ ጋር አብሮ የሚራመድ እውቀት እንዲኖራቸው በሀገር ውስጥና በውጭ ሀገራት የተለያዩ ስልጠና የሚወስዱ መሆናቸው ኮሌጁን በምርምርና በስልጠና አሰጣጡ ተመራጭ እንደሚያደርገውም አዛዡ ብርጋዴር ጄኔራል ዮሐንስ መኮንን ተናግረዋል። ዘገባው የበላቸው ክንዴ ነው። የኬንያ መከላከያ አዛዥነትና ስታፍ ኮሌጅ አመራሮችና ተማሪዎች በኢትዮጵያ መከላከያ አዛዥነትና ስታፍ ኮሌጅ ትምህርታዊ ጉብኝት አካሄዱ። ጉብኝቱ የኢትዮጵያና ኬንያ ወታደራዊ ዲፕሎማሲያዊ ግንኙነት እየተጠናከረ መምጣቱን እንደሚያሳይ ተጠቁሟል። ተመልካቾቻችን በዚህ ርዕሰ ጉዳይ ያዘጋጀነው መረጃ ከዜና በኋላ በሚኖረን ጊዜ በዝርዝር ይቀርባል። ማዕከላዊ እዝ ለወራት ያሰለጠናቸውን የጋምቤላ ብሔራዊ ክልላዊ መንግስት የአድማ ብተና ፖሊስ አባላት አስመረቀ። በምረቃ ስነ ስርዓቱ ላይ የተገኙት የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ ኢትዮጵያን ለመጠበቅ ጠንካራ አመለካከት ያለው የጸጥታ ኃይል ለመገንባት ከኢፌዴሪ መከላከያ ሰራዊት ጋር በመቀናጀት እየተሰራ መሆኑን ገልጸዋል። ተመራቂ የፖሊስ አባላቱ ሀገርና ሕዝብን በማስቀደም አስተማማኝ የሰላም ኃይል መሆን እንደሚጠበቅባቸው የማዕከላዊ እዝ ምክትል አዛዥና የጋምቤላ ክልል ኮማንድ ፖስት አስተባባሪ ሜጀር ጀነራል ሙላት ጀልዱ ማሳሰባቸውን መሐመድ አህመድ ዘግበዋል። የመከላከያ ሳይበር ደህንነት ማዕከል ከተለያዩ የመከላከያ ክፍሎች ለተውጣጡ የሰራዊት አባላት በመሰረታዊ የሳይበር ደህንነት ዙሪያ 3ኛ ዙር የአጭር ኮርስ ስልጠና እየሰጠ ነው። ስልጠናው በቴክኖሎጂ የታገዘ ዘመናዊ የጥበቃ ስልቶችን ለመቅሰም የተቋሙን ዲጂታል መረጃዎች ደህንነት በአስተማማኝ ሁኔታ ለማረጋገጥና በሀገርና በተቋም ላይ የሚሰነዘሩ ጥቃቶችን ለመመከት የሚደረጉ እንቅስቃሴዎችን በማገዙ ረገድ የራሱን አስተዋጽኦ እንደሚያበረክት ተጠቁሟል። የሳይበር ምህዳር ከጊዜ ወደ ጊዜ እየተስፋፋ በመምጣቱ እንደ አንድ ወሳኝ የውጊያ አውድ እየታየ መሆኑን የተናገሩት የመከላከያ ሳይበር ማዕከል ኃላፊ ብርጋዴር ጄኔራል ደረጀ ደመቀ ማዕከሉም ራሱን በቴክኖሎጂ በማዘመን ብቁ የሳይበር ሙያተኞችን እያፈራ እንደሚገኝ ገልጸዋል። ዘገባው የራሄል ገዛኸኝ ነው።
የሁርሶ እጩ መኮንኖች ማሰልጠኛ ለ27ኛ ዙር ጽናት ኮርስ ሰልጣኞች የቅድመ ማዕረግ የትከሻ ምልክት አለበሰም። እጩ መኮንኖቹ በእውቀት በክህሎትና በአስተሳሰብ እየበለጸጉ ሁለንተናዊ የባህሪ ለውጥ የሚያመጣ ተግባር ተኮር ትምህርትና ስልጠና እየወሰዱ መሆናቸውን አዛዡ ኮሎኔል ከድር ጫጮ ገልጸዋል። ዘገባው የሁላገር ሻባተ ነው። በመጨረሻም የምዕራብ ሐረርጌ ዞን የጸጥታ ኃይሎች ከህብረተሰቡና ከመስተዳድር አካላት ጋር ተቀናጅተው በመስራታቸው የዞኑን ሰላም ማረጋገጣቸውን የዞኑ አስተዳዳሪ ወይዘሮ ኢክራም ጣሃ ገለጹ። የምዕራብ ሐረርጌ ዞን አብዛኞቹ ወረዳዎች በኢትዮ ጅቡቲ መስመር ላይ እንደሚገኙ የጠቆሙት አስተዳዳሪዋ የጸጥታ ኃይሉ ሰላምን ለሚያጸኑ ተግባራት ከፍተኛ ትኩረት ሰጥቶ በመንቀሳቀሱ ውጤት ማስመዝገቡን ገልጸዋል። የምዕራብ ሐረርጌ ዞን አስተዳደርና ጸጥታ ቢሮ ኃላፊ አቶ አብደላ ሙሜ በበኩላቸው ለቀጠናውም ሆነ ለዞኑ ሰላም መረጋገጥ የምስራቅ እዝ ከፍተኛ አስተዋጽኦ ማበርከቱን ተናግረዋል። ዘገባው የምስራቅ እዝ ሚዲያና ህዝብ ግንኙነት ነው። ተመልካቾቻችን ዜና መከላከያ የተከታተላችሁትን ይመስል ነበር። ቀሪ ፕሮግራሞቻችን ይቀጥላሉ። በያላችሁበት ጥሩ ጊዜ ይሁንላችሁ።